የላሊጋውን አሸናፊነት የሚወስን የተባለው የኤል ክላሲኮ ጨዋታ ትላንትና በርከት ያሉ ግቦችን አስመልክተውናል። 7 ግቦች ናቸው የተቆጠሩት። ባርሴሎና ሪያል ማድሪድን በድጋሚ 4-3 ማሸነፍ ችሏል። ኬሊያን ምባፔ ገና በ14 ደቂቃዎች ውስጥ ከሜዳቸው ውጭ 2-0 እንዲመሩ አድርጓቸው ነበረ። 5ኛው ደቂቃ ላይ በፍጹም ቅጣት ምት ሼዝኒ ጥፋት ሰርቶበት በቫር ከታየ በኋላ የፍጹም ቅጣት ምት ተሰጥቷል። እንደዚሁም 14ኛው ደቂቃ ላይ ግብ አስቆጠረ። ከዚያ በኋላ ግን ባርሴሎናዎች የማጥቃት በፍጹም ማድሪድ መቋቋም የሚችለው አይነት ማጥቃት አልነበረም የጀመሩት። በ19ኛው ደቂቃ በኤሪክ ጋርሲያ፣ ላሚን ያማል 32ኛው ደቂቃ፣ ራፊኒሃ 34ኛ ደቂቃ ላይ 3 ግቦችን አስቆጥረው 3-2 መሆን ቻሉ። ከዚያም ኬሊያን ምባፔም ራፊኒሃም ግብ ማስቆጠር ችለዋል። ኬሊያን ምባፔ ሃትሪክ መስራት ችሏል። ራፊኒሃ ደግሞ 2 ግቦችን አስቆጥረዋል። ሌሎች በርከት ያሉ ግቦችም እንደዚሁ የተሻሩበት ሆኗል። በመጀመሪያ አጋማሽ ብቻ 6 ግቦች ናቸው የተቆጠሩት። እንዳልኳችሁ ባርሴሎና ከ2-0 መመራት 4-2 አድርጎት ነበረ። በሁለተኛው አጋማሽ 1 ግብ ብቻ ነው የጸደቀ የተመለከት ነው። 4 ግቦች ደግሞ የተሻሩበት ኤል ክላሲኮ ሆኗል። ላሚን ያማል፣ ፌርሚን ሎፔዝ ከባርሴሎና ግብ የተሻረባቸው ተጫዋቾች ናቸው። ኬሊያን ምባፔና ኦርኔል ቹዋሜኒ ደግሞ ከሪያል ማድሪድ የተሻሩባቸው ናቸው። ይሄ ጨዋታ የማድሪድ ብቸኛ የነበረውን የላሊጋ ተስፋ የገደለ ነው። 2-0 ሲመሩ ተስፋ የሰጠ ነበር። ነገር ግን በጉዳት የታመሰው የተከላካይ ክፍሉና በግል የሚሰሩ ስህተቶች ትላንትና ሪያል ማድሪዶችን ዋጋ አስከፍሏቸዋል። ምናልባትም የካርሎ አንቸሎቲ የመጨረሻ ዓመት በኮከቦች የተሞላ ሆኖ ያለ ዋንጫ የሚጠናቀቅበት ዓመት መሆኑ እርግጥ የሆነ ይመስላል። ከጨዋታው በፊት በሁለቱ መካከል የነበረው የነጥብ ልዩነት 4 ብቻ ስለነበረ ማድሪድ ካሸነፈ ወደ 1 ዝቅ ይላል ልዩነቱና ፉክክሩ እስከ መጨረሻው ሳምንት እስከ መጨረሻው ደቂቃ ድረስ አጓጊ ሆኖ ይቀጥላል የሚሉ ግምቶች ሲነሱ ነበረ። ግን ወደ 7 ከፍ የሚልበትን ውጤት አስመዝግቧል ባርሴሎና። ሁሉ ልዩነታቸው 7 ነጥብ ሆኗል። ይሄም የባርሴሎናን ሻምፒዮንነት ያቀረበ ሆኗል። ቀሪ 3 ጨዋታዎች እያሉት ቀጣይ አንዱን ጨዋታ ማሸነፍ የሚችል ከሆነ ባርሴሎና የላሊጋው ሻምፒዮን መሆን ይችላል። ባርሴሎና ድራማዊ ትዕይንቶች ከነበሩት የአውሮፓ ቻምፒየንስ ሊግ ግማሽ ፍጻሜ በኢንተር ሚላን ከተሰናበተ በኋላ ያደረገው ስለነበረ በአካልም በስነ ልቦና መዳከም ውስጥ ሊገቡ ይችላሉ የሚሉ ግምቶችም ቀድመው ሲነሱ ነበር። ነገር ግን የካታሎኑ ክለብ በኳስ ቁጥጥርም በሙከራም ብልጫ ወስዶ የምንጊዜም ተቀናቃኙ ሪያል ማድሪድን በድጋሚ አሸንፏል። 23 ጊዜ ሙከራ አድርገዋል። 9 ኢላማቸውን የጠበቁ ነበሩ። ከነዚህ ነው 4ቱ ግብ መሆን የቻሉት። ሪያል ማድሪድ ደግሞ 9 ሞክረው 5ቱ ኢላማቸውን የጠበቁ ነበሩ። የተጎዳው ቪኒን ቀይሮ የገባው የ21 ዓመቱ ቪክቶር ሙኖዝ አቻ የሚሆኑበትን አጋጣሚ አግኝቶ ነበር። ግልጽ እድል ነበር ያገኘው፣ ነገር ግን ሳይጠቀምበት ቀርቷል። ከዚያ በኋላ ደግሞ ፌርሚን ሎፔዝ ፌዴሪኮ ቫልቬርዴን ኳስ ነጥቆ ቆንጆ ግብ አስቆጥሮ ነበር። ምናልባት ደስታውን የገለጸበት መንገድ በጣም ልዩ ነበር። ከግቡ ጀርባ ያሉ ደጋፊዎች ጋር ሄዶ ነው ደስታውን የገለጸው። ምክንያቱም በጣም ጠንካራ ሹት አድርጎ ቆንጆ ግብ ነው ማስቆጠር የቻለው ተቀይሮ ከገባ በኋላ። ግን ደግሞ በቫር ድጋሜ ከታይቶ ፌዴ ቫልቬርዴን ኳሱን ሲነጥቀው በእጁ ንክኪ አለው በሚል ይሄ ግብ ተሽሯል። በጣም ግሩም ግብ ነበረ። ግሩም የደስታ አገላለጽ የነበረባቸው። ምክንያቱም ባርሴሎናዎች አቻ ለመሆን ነጥብ ሊጥሉ ሪያል ማድሪዶች ጥረት እያደረጉ በነበረበት አጋጣሚ የተቆጠረ ግብ ስለነበረ 5-3 ጨዋታውን የሚገድሉበት እድል ስለነበረ የበለጠ ልዩ ደስታ የፈጠረ ነበር። ነገር ግን በቫር የተሻረ ሆኗል። ባርሴሎና በዚህ የውድድር ዓመት በ4 የኤል ክላሲኮ ግጥሚያዎች ሁሉ ሪያል ማድሪድን አሸንፎታል። በላሊጋው 2 ጊዜ በመጀመሪያው ሳንቲያጎ ቤርናቦም ላይ ትላንትናም እንደዚሁ በሜዳቸው አሸንፈዋል። በስፔን ሱፐር ካፕ ፍጻሜ፣ በኮፓ ዴል ሬይ ፍጻሜ በ4ቱም ውድድሮች ማሸነፍ ችሏል። በዚህም በተከታታይ 4 ጊዜ ያሸነፈበትን የ1982-83 ሪከርድ ተጋርተዋል። በጣም አስደናቂ የውድድር ዓመትን ነው ማሳለፍ የቻሉት። በእነዚህ 4 የኤል ክላሲኮ ጨዋታዎች ሪያል ማድሪድ ላይ 16 ግቦችን ማስቆጠር ችሏል። ባርሴሎና እንዴት አይነት አስደናቂ የማጥቃት ኃይል እንዳላቸው ማሳያ ነው። ከነገ በስቲያ ረቡዕ ማድሪድ በማዮርካ ከተሸነፈ ወይም ደግሞ ሐሙስ ባርሴሎና የከተማ ተቀናቃኙ ኢስፓኞልን የሚያሸንፍ ከሆነ
የላሊጋው ሻምፒዮንነቱን ያረጋግጣል ባርሴሎና። ኬሊያን ምባፔ በሃትሪኩ ምክንያት ከፍተኛ ግብ አስቆጣሪ መሆን ችሏል። 27 ግቦች መድረስ ችሏል። ሮቤርቶ ሌቫንዶቭስኪ ሰሞኑን ጉዳት ላይ እንደሆነ ይታወቃል። የአውሮፓ ቻምፒየንስ ሊግ የመጨረሻ ደቂቃ ላይ ተቀይሮ ቢገባም ትላንትና ግን ከአሰላለፍ ውጪ ነበረ። ስለዚህ ትናንትና ኬሊያን ምባፔ ከፍተኛ ግብ አስቆጣሪነቱን ከሌቫንዶቭስኪ የቀማበት ነው። ምናልባት ድል አድርገው ቢሆን ኖሮ ኬሊያን ምባፔ በብቸኝነት ያሳየውን ብቃት ተጠቅመው አሸነፈው ቢሆን ኖሮ 2 ድል ነበር ሊሆን የሚችለው ለሪያል ማድሪድ። አንደኛው ኮከብ ግብ አስቆጣሪነቱ ነው። ከዚህ በኋላ ይሄንን እንኳን የሚነጥቀው አይመስልም። ምናልባት ሌቫንዶቭስኪ በጣም ሁነኛ አጥቂ ነው። በአንድ ጨዋታ የሚፈጥረው ነገር አይታወቅም። ግን ደግሞ ጉዳት ላይ ስለሆነ ይሄንን ብቃቱን በድጋሜ ሊያገኝ ይችላል ተብሎ አይታሰብም። ኬሊያን ምባፔ በአጠቃላይ በውድድር ዓመቱ 39 ግቦችን ማስቆጠር ችሏል። በመጀመሪያ ዓመቱ ነው ይሄንን ማድረግ የቻለው ለታላቁ ክለብ። ይሄንን በማድረግም የመጀመሪያው የሪያል ማድሪድ ተጫዋች መሆን የቻለበትን ውጤት ነው ማስመዝገብ የቻለው።